ማለት እንዴት ነው ይሄ ነገር ወዴት እየሄደ ነው ያለው ቤተሰቦች? ማለት ይኸውላችሁ አንድ ነገር እኔ የገረመኝ ነገር ቢኖር ዳኒ ተብዬው አንተ ሰውዬ ማለት ለምንድነው የሆነ ቀኝንና ግራ አላየህም ነገሮችን ማለት ነው? ስለ ህግ አታውቅምና ነው። ብሩክ እኮ ከመሬት ተነስቶ እንደዛም ሄዶ ፍርድ ቤት እንትን ማለት ፖሊስ ወይም የሆነ ነገር ይዞ እሱን የሚያስረው እንዳይመስልክ ገባ? ብሩክ ጋር እውነት ካለ እውነቱን ሁሉም ነገር አውቆ በኋላ ነው ህግ የሚያስረው። ተረዳኸኝ? እንዴት ነው አንተ እኔ ጋር እውነት አለ ቪዲዮ አለ እያልክ ሚስቲክ ሞታለች እንደ ሚስቲክ አለች እኮ እውነቱን ትናገራለች እሷ ገባ? ምክንያቱም እንዴት ነው አንተ ብቻ አንተ እየተናገርከውን ያንተ ስሜት ብቻ ተረድቶ አይደለም ህግ ብሩክን የሚያስረው ገባ? ማለት ብሩክ ጋር እውነት ካለ እና እነሱ ሲም እና ሄሚም ሁሉም አሉ ሌሎችም አሉ ካሜራም አለ። ብሩክ ስንት ቀን አንተ ይቅርታ እንደጠየቀ ስንት ቀን አንተ ይቅርታ የጠየቀ እንደዞረ እናውቃለን ገባ? እንዴት ነው አንተ አራ መጀመሪያ እስቲ አነጋገር ችልክ በኋላ ነው ፍር እንትን ቦታ ይዘህ የምትሄደው ማለት ነው። ሰላም ሰላም ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ይርፍርፍ ይበልላችሁ። እኔ ደህና ነኝ፣ እግዚአብሔር ስም የተመሰገነ ይሁን። ዛሬ እንኳን እኔ እና ቤኪ ቤት የተለቀቀ ቪዲዮን ግን አልሰራውምና እስቲ ለዚህ ቪዲዮ እንደየሆነ ነገር ልበል እንዴ ብራዘር ምን ወዴት ነው የምትሄደው አንተ? እንዴ ያ አንተ ያልኩ ነገር ብቻ ህግ የሚቀበለው መሰለህ እንዴ አንተ? ይሄ ነው መሰለህ ወይ? ስለ ህግ ካላወቅ ሰውን ጠይቅ መጀመሪያ። እኔ ምስክር አለኝ። አንተ እኮ በውሸት ነው እኮ ማተ ብሩክ ሚዳ ላይ ኮሜንት ላይ እንደዚህ ብሏል ሶሲና ቆንጂት ብላለች ምናምን ያልኩ አይደል እንዴ? ስለዚህ ብሩክ እንደዛ ከመሬት ተነስቶም እንትን ይዞ እንደሚያስር እንዳይመስልክ ታስሮ ይቀራል ማለት ይሄ ውሸት ነው። ደብድቦኛል ምናምን እንዴ አንተ ለምንድነው እንደ ህፃን የምትሆነው ግን? ምንድነው ልጅነት ላይ ነክ እንዳይጋ ማለት አልገባኝም እኔ። ያ ሞል እንደ ሄዶን ቆሮ አራ ተው ይራፍ እንደ ይራፍ ብራዘር ይራፍ የምር ነው። እንደዚህ አይነት ነገር ማለት ያዋጣል ብዬ አላስብም ገባ? መጀመሪያ እስቲ ለነገ ለራስህ እስቲ አስብበት። ህግ እኮ የሚፈርደው ሁለት ሰው ማን ላይ ሐቁ የማን ጋር እንዳለ ሁነት ማን ጋር እንዳለ አውቆ በኋላ ነው። ብሩክ ክፉ ነገር ያደረገው ነገር እኛ አሁን ካሜራ ላይ ያየነው ነገር በላይ ሌላ ነገር አድርጎ ከሆነ እሱ እናያለን፣ እሱ እንደርስበታለን። ብሩክ ዝም ብሎ የሚታሰር እንዳይመስል ብራዘር አለን እኮ እኛ ራሱ እንደ ምን ሆነክ ነው? እና መጀመሪያ ይወልክ አነጋገር ችል ፍርድ ቦታ ወይም ህግ ቦታ ከመሄድክ በፊት አነጋገር እንዴት እንደማነጋገር እንዳለብክ እንዴት እንዲሆን አነጋገሩ እና አላቅም ብዙ ነገር ያስፈልጋል። ይሄ ሁሉ አውቀክ በኋላ ሄደ ፍርድ ቦታ ሁሉ ነገር ትከራከራለህ ታወራለህ ማለት ነው። ወይ ምንም አላወቅም አነጋገር አልቻልክም ምናምን ሚስቴ ባሌ ምንስ ታልታላ ብራዘር እስቲ ተረጋጋ። ታራ ሴከንድ ባል እስቲ ሴከንድ ህግ ቦታ አሁን ሄደ አንተ እንደዚህ ስላልክ ብቻ ብሩክን ተቀብሎ ፖሊስ ጣቢያ ላይ የሚያስር እንዳይመስልክ። ብሩክ ጣቢያ ገባል ማለት ዝም ብሎ አይደለም እኮ እንደ ምንድነው ህግ የለም እንደ ምድር ላይ ምን ሆነክ ነው እንደ እንደውን ጥሩ ነው ዳኒ በእውነት እንደው ጥሩ ነው ይሄ ነገር ጌታን እስቲ ብሩክ እስቲ እውነት ነው እስቲ ሄዶ እስቲ ማለት ይታሰራል ብለህ አስብ እስቲ። አንድ ደቂቃ አይቆይም እንደ እዚህ ፖሊስ ቦታ ሄዶ ማለት ነው። ገና አንተ በእውነት አንዳንዴ ለራሳ ማለት ለሰው ብለን ምን ቆፍሮ ጉርጋድ ላይ ራሳችን ነው የምንገባው ገባ? እስቲ መጀመሪያ ራስህን ተመልከት አንተ ምን እንዳደረግ። ውሸት አሳይተ ስንት አመት እንደሆነ የሆነው ኮሜንት አሳይተ ሲሙን ማጥፋት ራሱ በጣም ከባድ ወንጀል ነው። እንደ ብሩክ ላይ ወንጀል ካለ ነው ማለት ማሰረው እንጂ እኔ እንጃ ሰው እንጃ እንዴት ነው ቤተሰቦች ግራ ገባኝና ሰው ዝም ብሎ አይደለም ሰውን ማስረውና አሁን ህግ ምናምን የሚባሉት ነገሮች በደም የሆነ ያወር አውቆና ተረድቶ ይሄ ነገር እንዴት እንደተፈጠረ ካወቀ በኋላ ነው ብሩክን ፖሊስ ጣቢያ ላይ ማስገባት የሚችለው ገባ? አንተ ያልኩ ብቻ አይደለም ህግ ሊቀበል የሚችለው ብሩክም ደግሞ እሱ ውስጥ ላይ ያለው እውነት ምን እንዳለ ይነገራል ገባ? አንተ ደግሞ ቀድሜ ስለትክ ብቻ ሐቅና እውነት አንተ ጋር ያለ እንዳይመስልክ። እንደ ሚስቲክ እኮ ምንም እንዳላደረጋ ሚስቲክም ሄዳ ትነግራለች። ሚስቲክ ምን ብላለች? ሄዳ ሶሲ አሁን ብሩክ እኔ ደፍሮኛል ብላ ነገረች እንዴ? አልነገረችም እኮ እንዴ ምን ሆነክ ነው?
መጀመሪያ ከሚስቲ ጋር ምን ሆነት እንዳለ አውቃል አላወቅም እኮ እሷም እሺ ነገ ሄዳ ብሩክ እኔ ምንም አላረገኝም ፕራንክ አድርጌያለሁ እሱም ደግሞ ሌላ ሰው ጋር እስቲ ያደረገው ፕራንክ ነው ያርጌ መለስኩት ሌላ ነገር ምንም ያላደረገኝም ጎደኛ ይሄ ነው የረጅም አመት ጎደኛ ነው ብላ ብትነግርክ ምን ትሆናለህ? ይሄ ነገር እኮ ጭንቅላትክ እያካካስ ነው ቤት የምትገባው። ብራዘር ስማ ተረጋጋ፣ ሰከን በል እሺ። ሰከን ማለት ይሻላል። አንዳንዴ የምናረገው ነገሮች ቀኝና ግራ አይተን ብናረግ ነው የሚሻለው። ዳኒ እረፍ፣ የምር እረፍ፣ ጥሩ አይደለም። ብሩክ ጋር እውነት አለ እኮ እንደ ሱሲም ይሁን ሱሲ ሄዳ እሺ ትመሰክራለች። ብሩክ እኔ ምንም አላረገኝም ልክ ፕራንክ ነው ያረኩት ብላ ሐቅና እውነት ያለው እሷ ጋር ነው አይደል? እሷ ሜዳ ትነግራለች እና አንተ አሁን ደብድቧል ብለህ ነው እንደዚህ ያልከ ያለው። የደበደበው አንተ ችግርክና አንተ ይቅርታ ሲጠይቅ አልቀበልም ማልክ እና ይቅርታ አለ። ስንት ቀን እንደሆነ ይቅርታ ጠየቀ አልቀበልም ማልክ እና ምንድነው? የሰው ልጅ እኮ ትግስቱ ያልቃል እኮ ያሟል እንዴ? እኔ እኮ አልቻልኩም ሳልቻል ቀርቼ አይደለም እኔ ሄሚን እንዴ ልትሞቲም እንዴ ሄሚን ያከባ ሄሚ አትበልሽ እኮ አስሬ ደግሞ ዶንቆሮ ምን ይመስላል? እንደ ህፃን ልጅ አይንክና እንትን ማስትሪክ ለጥፊ አትዞር ዘልዛላ እና መጀመሪያ ስለ ህግ ቦታ ከማይድክ በፊት እስቲ ራስህን ተመልከት። እኔ ማን ነኝ ብለህ ምን አለኝ እኔ ጋር ሁነት ብለህ እስቲ ራስህን ነው ወይኔ እንደ ማሰር ነው ቀላል ነገር መሰለኝ ለአንተ ደግሞ በነገራችን ላይ ቀላል ስላችሁ አው ቀላል ነው። ሁነት ብሩክ ካለ ብሩክ መቼም በፍጹም ማለት ማሰርና እንትን ቦታ ይገባል ማለት የለም። ፍርድ ቤት ገብቶ ፍርድ ቤት ላይ ይቆያል ውሳኔ ምናምን 3 አመት የምን 3 አመት ነው ደግሞ የሚታወራው እንዴ ደግሞ ይሄ ባግ ይሄ ያለ ህግ ማለት የመታሰው 3 አመት ነው የሚወሰነው። ዋይ ብራዘር የምን 3 አመት ይቅርና 3 ቀን ማንተ አትወስንም። ምክንያቱም ብሩክ እውነት አለ ምንም አላደረገም። ሚስቱም አለች ምን እንደምታደርግም እሷም ደግሞ ሄዳ ትነግራለች ምንም አላረጋኝም ብላ እውነት ብሩክን እውነተኛ ጎደኛ ከሆነች ማለት ነው ሌላ ነገር ካልጨመረች እኔ እኮ አላቅም። የምር ነው የምላችሁ። ዝም ብለክ ብሩክ እንትን ቦታ ገብቶ ዝም ማለት ሰው ዝም እንዳይመስልክ ዳኒ ተብየው ማለት ነው። መጀመሪያ ራስህን ተመልከት፣ አነጋገርህን አስተካክል። ፍርድ ቦታ ማሄድክ ወይም ክስ ቦታ ከማሄድክ በፊት አነጋገርህ አስተካክለ አነጋገር እንዴት ነው ብለ ይወቅ። ገባ? ጅል እንደ ጅል አትሆን ዝም ብለ እንደ ህፃን ልጅ ማለት ነው። ምን አቅለሻልሻል ነው ያለው ብሩክ። እንደዛ ነው አንተ ነገር አቤት ፈራ ነው እኮ ለብሩክ የክስቲ ወረቀት ማጥቷል። ፈራን እንኳን በጣም ማለት ነው። ምን አስተሳሰብ ነው ያለክ ብራዘር? እንዴ ወንድ ነክ እኮ አንተ ምንድነው ወንድነትክ ጠብሰህ ባልታል እንዴ አንተ በሽንኩርት ጠብሰህ ባልታል ወንድነትክ። ነገር እኮ በመነጋገር ማፈታት አትችልም። እኔ ብሩክ ተማቷል እኔ ደብድቦኛል ብለ ክስ ቦታ ትሄዳለህ እንዴ አንተ ህፃን ልጅ ወይም አንተ ወይም ሴት ልጅ አይደለም። ገባ? እውነት ሲነገር ብሩክ ለምሳሌ ሴት ልጅን ቢደብድብ ሴት ልጅ ሄዳ ሴት ልጅ ህግም ያው ከባድ ስለሆነ ይታሰራል ምናምን እናቃለን። ህግም ያስራል እናቃለን። ግን አንተ ደግሞ እንደ ህፃን ልጅ እኔ ደብድቦኛል ጥርሴ ሰብሯል ወጣጤ እኔ እኮ አንዳንድ ሰዎች እንዴት እንደሆነ እንዴት ተፈጥሯችሁ እንዴት እንደሆነ ሊገባኝ ያልቻለ ነገር እንዴ ብሩክ እኮ ብሩክ እውነት አለ እኮ ምንድነው አታውቅም እንዴ አንተ? ብሩክ እውነት እንዳለ ሳታውቅ ቀርተህ ነው ማለት ነው። ምን ይመስላል? ዛልዛላ አይዳ ዋስክ ዙባላ አይዳ ካልብ ይኸውልህ ተረጋጋ፣ የምር ተረጋጋ። ገና አንተ ራስህ የማትወጣው ወጥመድ ውስጥ እንዳትገባ ጌታን ወይም አገሬ የኔ ነው ብለ እኝኝኝ ወይ ጉዴ ፈላ። መጀመሪያ ማን ጋር ነው እውነት ያለው ብለ ተመካከረና አስበበት አርጎ እንጂ ይሄ ደግሞ ጎደኛ ነው ተብየው ደግሞ እኔ ዳኔ ህግ ቦታ አትሂድ ብዬ ምን ማቆም አልችልም ምናምንና ብሩክ እኮ ትላንትና ቤት ድረስ መጥቶ ምናምን እንደዚህ ብሏል። ሁላችሁም እኮ ተንካስስ ናችሁ እንዴት ታውቃላችሁ? ሁላችሁም እኮ ተንካስስ ናችሁ እንዴት ታውቃላችሁ? ሲጀመር ነገሩ እንዴት እንደሆነ በማነጋገር መፍታት እንዴት እንደሆነ ቆሜክ ማውራት እንዴት እንደሆነ አነጋገር ከየት ገብቶ ከየት እንደሚወጣ ማሽ ታውቃለህ? ሲጀመር ታልካሻ ሁላ ሚዲያ ላይ እየጮኻችሁ ነው የምትዋሉት። ይሄ ነው እኮ ስራችሁ። ምንም አታውቁማ። ምን ታውቃላችሁ? ሲጀመር ስለ አነጋገር ስለ የዋህነት ለሰው ልጅ ክብር ምን አይነት እንደሆነ በይቅርታ ሁሉም ነገር እንደማላፍ በምን ታውቃለህ? ሲጀመር አንተ ባክት
ባክት ሜዳ ላይ እዚህ ሊብለና በየቦታው ሁሉ ትዞራለህ እንጂ ስለምንም ምን ታውቃለህ አንተ ማየም ጥልዝ ሞኝ ነህ ጌታን አንተ ዜሮ ክላስ ያልተማረ ህፃን ልጅ ይሻላል አንተ ያንተ ጭንቅላት ነው አንተም ጭንቅላት ይይዛል አሁን በቃ አውቃል በቃ ይውቅና አቤት ይውቀት በጣም ትችላለህ ዋው 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 ቆሻሻ ይሄ ይውቀት አይደለም ገባ መጀመሪያ እስቲ ይወቅ እስቲ መጀመሪያ ማለት እኔ እንጃ በደማ እሺ መጀመሪያ ማለት ነው እስቲ ምን አይነት ሰው ነኝ ብለሽ ተመልከት እስቲ ለሰው ብላችሁ የምታዘጋጁት ወጥመድ ላይ ራሳችሁ እንዳትገቡ ገባ ብሩክ ጋም ሁነት አለ ብሩክ ዝም ብሎ አይደለም ፖሊስ የሚያስረው ፖሊስ እንደዚህ ነው ወንድ ነው እኮ ብሩክም እኮ ወንድ ጀግና ባዛው ማለት ነው ገባ እና አንተ ስለ ሄሚ ብዬ ነው ባሌን ሚስቴን ወስዶ ሩም ቦታ ክላስ ገብቶ ክላስ ላይ ከካሜራ ጀርባ ምን እንዲያደረገ ማን ያውቃል አንተስ እሺ ሚስት ሌላ ሚስቲክን ትተ ሌላ ሴት አምጥተ ሩም ውስጥ ላይ ፕራንክ ያደረከው ማንስ ያውቃል እሺ እንዶ ማለት ነው እንዶ ሚስቲክ እንዶ ብትከሰስሽ አንተ እሱም ደግሞ ሌላ ሰው ጋር ፕራንክ አድርጓል ብላ ማለት ነው ገባ ምንድነው አንተ ያዙን ሊቀቆኝ ፈራን እንካን ኡፍ ብሩክ ሊያዝ በቃ ኪስ ቦታ ሄዷል በቃ ፈርተን ሞተናል ምንም ያስወራ ነገር እኛ ምንም ምንም እኛ የብሩክና የሄሚ አድናቂዎች አለን እኮ ብሩክ ጎን ነን እኮ ገባ ምንም ቢያጠፋ ምንም ጥፋት ቢኖርም ብሩክ ጎን ነን እኛ ምን ቆሞ ገባ ብሩክ ደግሞ ጥፋተኛ አይደለም በዛ ላይ ያደረገው ማንንም ሜዳ ላይ የሚሰራው ፕራንክ ነው ተረዳኸኝ ምንም ያዙን ሊቀቁኝ እኝኝ የምትለው ጉዳይ የለም ገደል ተገባለህ እሺ አይሮልክ አስረግጬ ነው ምነገረ ገደል ትገባለህ ታንቀት ይሞታል ብራዘር ገባ ስለዚህ እኛ ምን ፈራው ምንም ነገር የለም ሆናት ያለ እና ምንም አታማጣም ደግሞ እኝኛት ባል መጀመሪያ እስቲ ሁሉ ነገር ይወቅ ማየም ጥልዝ ሞኝ ነው ጌታን ሞኝ ማለት ነው ጅል እጭ ከጅል ሰው ጋር ከማውራት ቢቀር ራሱ ደስ ይለናል ጌታን እንደዚህ ነው ጅል ሰው ጋር ከማውራታቸው ቢቀር እንኳን ደስ እና አፍክን ዘግቴ ቁጭ በል ይሻላልና ይሻላል ዘግቴ ብትቀመጥ በጣም ጥሩ ነው ብዬ አስባለሁኝና የማይሆን ነገር ባታወራ የማይሆን ነገር ውስጥ የማይሆን ወጥማት ውስጥ እንዳትገባ ጥሩ አይደለም እኮ እንደ ምንድነው ያዙን ሊቀቁኛል ከኔ በፊት እኔ እንትን ቦታ አስማልክቻለሁ እና ወረቀት ተልኮል ነገ እዚህ ጋር ማጥሪያ ይዞ ይመጣል ብሩኬ አረባኪ ተው እንጂ ዶንቆሮ እና ቤተሰቦች በጣም ነው የምወዳችሁ በጣም ነው ማከብራችሁ ባላችሁበት ቦታ ሰላማችሁ ረፍረፍ ይበልላችሁ ዳና ደሩ ቤተሰቦች ምንም ነገር አታስቡ እኛ ደግሞ ከብሩክ ጎን ነን እኮ አለን እኮ እኛ እህቶች አለን ብሩክ እንደዚህ አይነት ሰው እንዳልሆነ እናውቃለን ሰው ልጅ እኮ ትግስት ያልቃል እኮ እንደ ይቅርታ ብሎ ጠይቋል አስሬ እንደ እንሱ ይቅርታ ሊቀበልን ብሎ ነው እንደዚህ አይነት ነገር እንደዚህ አይነት ችግር ውስጥ የገባው ገባችሁ ስለዚህ ምንም አታስቡ ስለምንም አትጨነቁ ጌታን ምንም የሚያስጨንቃችሁ ነገር የለም ሊያስጨንቃችሁ ይችላል ልክናችሁ ግን ምንም አይደለም ተረጋጉ ጌታን ተረጋግታችሁ አስቡ ምንም ችግር ምንም የማይሆን ነገር አይፈጠርም ብዬ አስባለሁኝና እና ምስክር አለ ለብሩክም ደግሞ ብሩክ ዝም ብሎ አይደለም ብሩክ ደግሞ እንደ ጎረምሳ አይደለም የሚራመደው በእውነቱን ይዞ ነው የሚራመደው ገባ ዶንቆሮ ጉሻ መጀመሪያ ልብን ግዛንቴ ከህፃንነት ውጣ መጀመሪያ እስቲ ራስህን ይወቅ ዘልዛላ